ለብርሃን ባንክ አክሲዮን ማህበር ባለ አክሲዮኖች የተላለፈ የጉባኤ ጥሪ የብርሃን ባንክ አክሲዮን ማህበር ባለ አክሲዮኖች 16ኛ መደበኛ ጠቅላላ ጉባኤ ማክሰኞ ጥቅምት 18 2018 ዓ.ም ከጠዋቱ 2 ሰዓት ጀምሮ በሚሊኒየም አዳራሽ ይካሄዳል። የጉባኤው አጀንዳና ዝርዝር መረጃ መስከረም 18 እና ጥቅምት 5 ቀን 2018 ዓ.ም በታተመው የሪፖርተርና አዲስ ዘመን ጋዜጣ ላይ ይገኛል። ስለሆነም የባንኩ ባለ አክሲዮኖች በሙሉ በተጠቀሰው ቀንና ቦታ ማንነታችሁን የሚገልጽ መታወቂያ ወይም ፓስፖርት ወይም መንጃ ፍቃድ ዋናውንና ፎቶኮፒ በመያዝ እንድትገኙ ጥሪ ያቀርብን። መገኘት የማይችሉ ባለ አክሲዮኖች ጉባኤው ከሚካሄድበት ቀን ቀደም ብለው ቦሌ ድልድይ ፊት ለፊት በሚገኘው የባንኩ ዋና መስሪያ ቤት የአክሲዮን አስተዳደር ክፍል በመሄድ ተወካይ በመወከል ወይም በስብሰባው ለመገኘትና ድምጽ ለመስጠት የሚያስችል ህጋዊ ውክልና ያለው ተወካይ ማስረጃውን በመያዝ በጉባኤው ላይ መሳተፍ ይችላሉ። የብርሃን ባንክ አክሲዮን ማህበር የዳይሬክተሮች ቦርድ። እንዴት ናችሁ? እንዴት አላችሁ? የተወደዳችሁ ስለ አርሰናል አጥቂ ስለ ቪክቶር ዮኬሬስ ጥቂት ነጥቦች ላንሳ። ባለፈው በቻምፒየንስ ሊግ አርሰናል አትሌቲኮ ማድሪድን ገጥሞ 4-0 ባሸነፈበትና በውድድር ዘመኑ ግሩም ብቃት ካሳየባቸው ጨዋታዎች መካከል ምናልባት ቀዳሚው ከሆነው ጨዋታ በኋላ እሱም የጎል ማስቆጠር ችግሩን ተገላግሎታል። ረጅም ሰዓት እና ለበርካታ ጨዋታዎች ነበር ጎል ሳያስቆጠር የተጓዘው። 9 ጨዋታዎች ለአርሰናልና ለስዊድን ብሔራዊ ቡድን በሰዓት 10 ሰዓት ደግሞ በደቂቃዎች 600 ደቂቃዎችን ጎል ሳያስቆጠር እነሱ የጎል ድራውት የሚሉት የጎል ማስቆጠር ድርቅ ገጥሞት ነበር። ግን እግር ኳስ እንግዳ ነገር ነው። በሞመንቶች ውስጥ ነገሮች በቅጽበት ደግሞ ሲለወጡ ታያላችሁ። ለ10 ሰዓት ጎል ያላስቆጠረ ተጫዋች ወይም ለ600 ደቂቃ ጎል ያላስቆጠረ ተጫዋች በ3 ደቂቃዎች ልዩነት ደግሞ 2 ጎሎች ሲያስቆጠር አየን። ያው ጎል ማስቆጠር በተሳነው ጊዜ በሶሻል ሚዲያ ብዙ ጊዜ አርሰናል ደጋፊዎች ያልሆኑ ሰዎች ግን ደግሞ አንዳንድ የአርሰናል ደጋፊዎችም እንደው አቢዩዝ አልበለው ግን በሌሎች ደጋፊዎችና በእግር ኳስ ላይ በሚጽፉ ሰዎች የትችት የስላቅ የሚሞች አንድ ነጥብ ነበር ማለት ይቻላል። የውድድር ዘመኑ ከተጀመረበት ጊዜ ጀምሮ ምንም እንኳን በመጀመሪያዎቹ 4 ጨዋታዎች 3 ጎሎችን አስቆጥሮ ቢሆንም የሲዝኑን የጀመረው ከዚያ በኋላ ባሉት ተከታታይ ጨዋታዎች ላይ ግን ጎሎች አላስቆጠረም። በእርግጥ ጎል ማስቆጠር እንደሚችል እናውቃለን። መቼ በተከታታይ ማስቆጠር ይችላል የሚለው ጥያቄ የጊዜ ጉዳይ እንጂ ምንም እንኳን ከፕሪሚየር ሊግ አንጻር በደረጃ ዝቅ ያለ ሊግ ውስጥ ቢሆንም በፖርቱጋል የተጫወተው በ102 ጨዋታዎች 97 ጎሎች ያስቆጠረ ተጫዋች ምናልባት በፖርቱጋል ባስቆጠረበት መጠን ባያስቆጠርም በሆነ ጊዜ ውስጥ ጎል ማስቆጠሩ እንደማይቀል ግልጽ ነበር። ነገር ግን ለአርሰናል ሰዎች አንዳንድ የአርሰናል ተጫዋቾች ቡካዮ ሳካ፣ ጋብሪኤል ማርቲኔሊ፣ ሚካኤል ሜሪኖ ከአትሌቲኮ ማድሪድ ጨዋታ በፊት ጋዜጣዊ መግለጫ በሰጠ ጊዜ ደግሞ አሰልጣኙ ሚካኤል አርቴታም ተጫዋቹ ከጎል ማስቆጠር ባሻገር ስለሚሰጣቸው ጥቅም በብዙ አድናቆት ሲናገሩ እንሰማ ነበር። ቡካዮ ሳካ ከዌስትሃም ዩናይትድ ጨዋታ በኋላ ጎሎች መምጣታቸው አይቀርም፣ ነገር ግን ከዚያ ውጪ እየሰጠን ስላለው አገልግሎት ብዙ እናመሰግነዋለን ብሎ ነበር። ከዚያው ጨዋታ በኋላም ከአትሌቲኮ ማድሪዱ ጨዋታ በኋላም አሰልጣኝ ሚካኤል አርቴታ ይህንኑ ደጋግሞ አጽንኦት ሰጥቶ ሲያመሰግነው ተጫዋቹን ሲያደንቀው ስንሰማ ነበር። እንዲያውም ሚካኤል አርቴታ አርሰናልን የተሻለ የማይተነበይ ቡድን አድርጎታል የሚል አድናቆት ነበር የቸረው። በኮልኔ ያሉ የአርሰናል የዴታ ሰዎችም የዴታ ጉሩ የሆኑ ሰዎችም ተጫዋቹን በተለይ ከኳስ ውጪ በሚሰጣቸው አገልግሎቶች በፕሬሲንጉ ከኳስ ውጪ ባሉ ሩጫዎቹ በተደጋጋሚ የተጋጣሚ ቡድን ጀርባ በሚያጠቃበት የማይቋረጥ ትጋቱ በእነዚህ ሁሉ ሲያደንቁት እንሰማ ነበር። ይሄ ደግሞ የአርሰናልን አጠቃላይ አጫወት የሚያጠቃበትን የማጥቃት አይነት አብዝቶታል፣ አስፍቶታል፣ አማራጩ በርክቷል የሚል አስተያየት ይሰጡ ነበር። ያው መቼስ ሲመጣ የነበረው ኤክሳይትመንት በጣም ከፍተኛ ነው። ክረምቱን ከተጓተቱ ዝውውሮችና ብዙ ድራማ ከተከሰተባቸው ዝውውሮች መካከል አንደኛው ቪክቶር ዮኬሬስ ከስፖርቲንግ ሊዝበን ወደ አርሰናል የመጣበት ዝውውር ነው እንደምታውቁት። ስለዚህ በዚህ የተነሳ የተሟላ የቅድመ ውድድር ዘመን ዝግጅትም አልሰራም። ከሁለቱም ጋር ከስፖርቲንግ ሊዝበንም ጋር አምጾ ስለነበር ዝውውሩ እንዲፈጸም ለማስገደድ በሚል ደግሞ ከአርሰናል ጋር ዝውውሩ ስላልተጠናቀቀለትና በይፋ የአርሰናል ተጫዋች ሳይሆን ከአርሰናል ጋር ልምምድ መስራት ስለማይችል ስለዚህ ኢንዲቪጁዋል ልምምድ ብቻ ነው ሲሰራ የቆየው። የቡድን ፕሪሲዝን አልሰራም። ነገር ግን ወደ አርሰናል ከመጣ በኋላ አንደኛ ከተጠበቀው በላይ ብዙ ጨዋታዎች ተጫውቷል። ብዙ ጊዜ አንስቼዋለሁ ይሄንን። በካይ ሃቨርትዝ በመጀመሪያው ጨዋታ መጎዳት የተነሳ አርሰናል ምናልባት ተጫዋቹን ሲያስፈርመው ከሌላ ሊግ ነውና የመጣው የሊጉም ደረጃ ከፍ የሚል ስለሆነ የአርሰናል አጫዋቱም ከስፖርቲንግ ሊዝበን ጋር ስለሚለያይ ከፎርሜሽን ጀምሮ በጨዋታ ስልትም ስለሚለያይ ተጫዋቹ የሚላመድበትን ጊዜ የመስጠት ሐሳብ የነበራቸው ይመስለኛል። ነገር ግን
የሃቨርትዝ መጎዳትን ተከትሎና ቡድኑ ውስጥ ሌላ 9 ቁጥር ስለሌለ ያው ጄሱስም እስካሁን ድረስ በጉዳት ስላለ አርቴታ ከተጠበቀው በላይ እነን ተጫዋች ብዙ ጨዋታ ያጫወተ ይመስለኛል። 8ቱንም የፕሪሚየር ሊግ ጨዋታዎች 3ቱንም የቻምፒየንስ ሊግ ጨዋታዎች ጀምሯል። አንድ ጨዋታ ብቻ ነው ያልጀመረው፣ እሱንም ተቀይሮ ገብቶ ተጫውቷል ከፖርት ቬል ጋር የነበረውን የሊግ ካፕ ጨዋታ ማለት ነው። ግን ጎል ለማስቆጠር ቸግሮትም ቢሆን በአንድ በኩል ቅሬታ በጭራሽ አልነበረም። በተለይ በቡድኑ ሰዎች በኩል ያው በእርግጥ ዲስኮንቴንትም ቢኖር የሆነ ቅሬታም ቢኖር በብዙሃን መገናኛዎች በተጫዋቹ ብቃት ደስተኞች አይደለንም ሊሉ እንደማይችሉ እረዳለሁ። ግን የሚቸሩት የአድናቆት መጠን ተጫዋቹን ጎል ከማስቆጠር ውጭ በሚሰጣቸው ጥቅም ላይ ያላቸውን አድናቆት የሚያሳይ ነው። በኦፍ ዘ ቦል ለምሳሌ በኋላ በአንዳንድ ነጥቦች አነሳለሁ። በቀደም ከአትሌቲኮ ማድሪድ ጋር በነበረው ጨዋታ ጎሎች ማስቆጠሩ መቼስ ትልቅ ሸክም ከትከሻው ላይ እንደወረደለት መገንዘብ ይቻላል። ግን ከኳስ ውጭ ያለ ሙቭመንት፣ ፕሬሲንጉ አሁን ያንን ጨዋታ ብቻ እንኳ ብንወስድ ቡካዮ ሳካ ረጅም ጊዜ የአትሌቲኮ ማድሪዱን የግራ መስመር ተከላካይ ዳቪድ ሃንኮን 1-1 ለማግኘት እድል ነበረው። ለወትሮ ግን አርሰናል ወደ መሀል የሚመለስ 9 ቁጥር ስለነበር ይጠቀም የነበረው ጄሱስም ይሁን ሃቨርትዝ በሚጫወቱበት ጊዜ ሁለቱም ግሩም ተጫዋቾች ናቸው። ግን የሁለቱም ዝንባሌ ወደ ኋላ መመለስ ወይም ወደ ቻናሎች መውጣት ነው። የቪክቶር ዮኬሬስ አይነት በተደጋጋሚ የተጋጣሚን ቡድን ጀርባ የማጥቃት ልማድ የላቸውም። አንደኛ ጋብሪኤል ጄሱስ እስከ 19 ዓመቱ ድረስ 9 ቁጥር አልነበረም። ሃቨርትዝ ደግሞ አማካይ ነው። ወይ አማካይ ወይ 10 ቁጥር ወይ 8 ቁጥር ልትሉ ትችላላችሁ። አርሰናልም እዛ ቦታ ላይ ሲጠቀምበት እንደ መደበኛ አይነተኛ 9 ቁጥር ሆኖ አልነበረም ይጫወት የነበረው። እንደ ሐሰተኛ 9 ቁጥር ወደ ጥልቅ የሚመጣ የአማካይ ባህሪ ያለው አጥቂ ልትሉት ትችላላችሁ። ዮኬሬስ ግን አጥቂ ነው። ጎል ያስቆጠር አያስቆጠር ሙቭመንቶቹ የ9 ቁጥር እንቅስቃሴዎች ናቸው። ስለዚህ የተጋጣሚ ቡድን ተከላካዮች ወደ ራሳቸው የሜዳ ክፍል ይገፋቸዋል ወይም ወደ ራሳቸው ግብ ጠባቂ እንዲለጠጡ ያስገድዳቸዋል ማለት ቡካዮ ሳካ ላይ ወደ ግራ አድልቶ የሚጫወተው የመሃል ተከላካይ ደብላፕ ማድረግ አይችልም ማለት ነው። ስለዚህ ቡካዮ ሳካ ብዙ ጊዜ ከተጋጣሚ ቡድን የመስመር ተከላካይ ጋር 1-1 የመገናኘት እድል ነበረው። እንደው ያለፉት 2 ጨዋታዎች ለዚህ ጥሩ ምሳሌ ሊሆኑ ይችላሉ። ሳካ በሁለቱም ጨዋታዎች ጎል ባያስቆጠርም በአትሌቲኮ ማድሪዱም ጨዋታ በፉልሃሙም ጨዋታ ነገር ግን በጨዋታ የአርሰናል ኮከብ ነበር ሊባል ይችላል። ከሪያን ሴሰኞን ጋር ባለፈው ቅዳሜ በፉልሃሙ ጨዋታ ላይ ደግሞ ከዳቪድ ሃንኮ ጋር አብዛኞቹን የ1-1 ፍልሚያዎች ያሸነፍ ነበር። ግን በፊት ሳካ የነበረበት አንደኛው ችግር በጣም አደገኛ 1-1 ተጫዋች ስለሆነ 1-1 እንዲገናኝ አትፈቅዱለትም። ነገር ግን አሁን ሴንተር ባኮቹን የተጋጣሚ ቡድን የመሃል ተከላካዮች ትኩረት የሚስብ ተደጋጋሚ ከጀርባ ሩጫ የሚያደርግ በሳጥን ውስጥ የሚገኝ 9 ቁጥር ስላለ እሱን ትቶ ቡካዮ ሳካ ላይ ደብል አፕ ማድረግ አይችልም አንድ ተጫዋች። አሁን ይሄ አሲስተም አይደለም ጎልም አይደለም። ስለዚህ በቪክቶር ዮኬሬስ አስተዋጽኦ ላይ ምናልባት ቡድኑ አፕሪሺየት የሚያደርገውን ያህል ሌላው ተመልካች ላያደንቀው ይችላል። አንደኛው ይሄኛው ነው። ምናልባት በኋላ በአንዳንድ በቁጥሮችም ለጠቅሰው ሞክራለሁ። ሁለተኛው ፕሬሲንጉ ነው። ለምሳሌ የአትሌቲኮ ማድሪዱ ግብ ጠባቂ ያኖ ብላክ አትሌቲኮ ማድሪድ በረጅሙ ሊጫወት ነው አይደለም ወደ ጨዋታ የመጣው ቶሎ ወደ አሌክሳንደር ሶርሎት በረጅሙ ኳስ ለመላክ። ስለዚህ የመሃል ተከላካዮቹና ግብ ጠባቂው ከኳስ ጋር ጊዜ ማግኘት አለባቸው ማለት ነው። ያንን ለማድረግ ለአሌክሳንደር ሶርሎት አይነት በአየር ላይ በጣም ዶሚናንት ለሆነ በአውሮፓም ይሄንን በማድረግ በጣም ከሚደነቁ ተጫዋቾች መካከል አንዱ ለሆነው ተጫዋች ረጃጅም ኳስ ለማቀበል ጊዜ ማግኘት አለባቸው። ዮኬሬስ ግን በተደጋጋሚ ፕሬስ ያደርጋቸው ስለነበር ያንን ማድረግ አይችሉም። ከኳስ ጋር ጊዜ የላቸውም። ስለዚህ በችኮላ ነው ክሊር የሚያደርጉት። ይሄ ደግሞ የአትሌቲኮ ማድሪድን ብቸኛ የማጥቃት ሩት ይገድበዋል ማለት ነው። በድጋሚ ይሄ በቪክቶር ዮኬሬስ ወይ በ9 ቁጥሮች አስተዋጽኦነት የሚጠቀስ ላይሆን ይችላል። በስታቶች ላይ አታዩትም ይሆናል። አናሊቲካል ሆናችሁ ካያችሁት ግን ቀላል ጥቅም አይደለም። ለአርሰናል የክንፍ ተጫዋቾችም ለአርሰናል የመሃል ተከላካዮችም ለአርሰናል በጠቅላላ የመከላከል መዋቅርም የአትሌቲኮ ማድሪድን የማጥቃት እቅድ በማክሸፍም በኩል ይሄ የተጫዋቹ ከኳስ ውጭ ያለ ትጋት ብቻ። አሁን ሁለቱም ከኳስ ጋር ያሉ አይደሉም። ሁለቱም ጎል ከማስቆጠር ጋር የሚነሱ አይደሉም። ሁለቱም ግን ቡድንን የሚጠቅሙ ናቸው። ለዚህ ነው ሚኬል አርቴታ ከዮኬሬስ ጋር አርሰናል በጣም የተሻለ ቡድን ነው የሚል አስተያየት የሰጠው። ግን እንደው በአንዳንድ ነጥቦች እናንሳው ካልን ጎል ማስቆጠር በጣም አስፈላጊ ነገር ነው። አርሰናል ብዙ ገንዘብ ያወጣበትም ጎል እንዲያስቆጠር ነው። ግን በዚህ ዘመን ተጫዋቾች በጎል ማስቆጠር ብቻ የሚዳኙበት ዘመን አይደለም። አንደኛ ተጫዋቹ እንዳነሳሁት አርሰናል የሚያጠቃበትን የማጥቃት ቫራይቲ አሻሽሎታል። ፈጣን አይደለም እንደ ሃላንድ አይነት ለምሳሌ ፍጥነት የለውም። ግን ሪፒቲቲቭ የሆኑ ሩጫዎችን ተደጋጋሚ ሩጫዎችን ከተከላካይ መስመር ጀርባ ያደርጋል። የማያቋርጥ ተደጋጋሚ ሩጫ ያደርጋል።
አንዳንድ ጊዜም ግን ወደ መሀል እየተመለሰ ደግሞ ኮምባይን ያደርጋል። አሁን ወደ መሀል ሲመለስ በቴክኒክ በጣም የተሻሉት ጄሱስ እና ሃቨት የሚሰጡት አይነት ቴክኒካል ሴኩሪቲ አይሰጥም። ለምሳሌ ልክ እንደነሱ ጥሩ ፓሰር አይደለም፣ ልክ እንደነሱ በጥሩ ኮምቢኔሽን የሚጫወት ተጫዋች አይደለም። ግን ቢያስፈልግ ወደ መሀል ይመለሳል። ሲመጣም ታዩታላችሁ ድሮፕ ሲያደርግ ወይ ወደ ግራም ሲወጣ፣ ግን ብዙ ጊዜ ወደ መሀልም ይመጣል። በተደጋጋሚ የተጋጣሚን ቡድን ጀርባ በማያቋርጡ ሩጫዎች ሲያጠቃ ብናቀውም ግን ወደ መሀል ደግሞ ይመለሳል። ወደ መሀል ይመለሳል ማለት አንደኛውን የመሀል ተከላካይ ቢያንስ አንዳንድ ጊዜ ሁለቱንም ይዞ ስቦ ወደ መሀል ይመጣል ማለት ነው። ስለዚህ ከጀርባ ቡካዮ ሳካ፣ ጋብሪኤል ማርቲኔሊ፣ ኖኒ ማድዌኬ፣ ቤሬቼዜ፣ ሊያንድሮ ትሮሳር አይነት የአርሰናል የማጥቃት ተጫዋቾች ከጀርባ የሚሮጡበትን ስፔስ ያገኛሉ ማለት ነው። ይህንኑ ተመሳሳይ ጥቅም ካይ ሃቨርትዝም ይሰጥ ነበር። ሃቨርትዝም ድሮፕ የሚያደርግ ጄሱስም ድሮፕ የሚያደርጉ ተጫዋቾች በመሆናቸው ግን ዮኬሬስ ከነሱ የሚለይ 9 ቁጥር ስለሆነ ድሮፕ አያደርግም ማለት አይደለም። እሱም ልክ እንደነሱ በተደጋጋሚ ባይሆንም ወደ ኋላ ይመለሳል። ያንንም ማድረግ ይችላል። እንዳልኩት በሴንትራል ቦታዎች ላይ በመጀመሪያ ቁጥጥሩ ድክመት ሊሆን ይችላል፣ በፓሲንግ ችሎታው የነሱን ያህል አለመሆን ሊሆን ይችላል። ምናልባት እንደነሱ አይነት ኢፌክቲቭነስ ላይኖረው ይችላል። ግን ሙቭመንቱ ግን ልዩነት ያመጣል። ከሁለቱ የሚለየው ይሄንንም ያደርጋል፣ ያለማቋረጥም ከጀርባ ተደጋጋሚ ሩጫዎችን ያደርጋል። አሁን ሃቨርትዝ የምትጠብቁትን ያህል ይሄንን አያደርግም። እኔ በጣም ማደንቀው ተጫዋች ነው ካይ ሃቨርትዝ። የሚገባውን ያህል አድናቆትም ያገኝም አይመስለኝም። ግን ልክ እንደ ዮኬሬስ ፕሬስ ያደርጋል፣ ልክ እንደ ዮኬሬስ ድሮፕ ያደርጋል፣ ጎሎች ያስቆጥራል። የሃላንድ ያህል የጎሎች ቁጥር ላይ ባይደርስም ግን በጣም ጠቃሚ ጎሎች ያስቆጥራል። በተለይ በ2023-24 የውድድር ዘመን ብዙ ጎሎች በሁለቱ የውድድር ዘመን አጋማሽ ብቻ አስቆጥሯል። ከነ ኢሳቅም በላይ ማለት ነው ከታዋጣላቸው 9 ቁጥሮች አሁን 125 ጎል ከ125 ሚሊዮን ፓውንድ ከተከፈለበት ተጫዋችም በላይ በሁለቱ የውድድር ዘመን አጋማሽ ጎሎች አስቆጥሯል። የጎል ሪከርዱ ያን ያህል የከፋ አይደለም፣ ያውም የቡድኑ የፍጹም ቅጣት ምት መቺ ላልሆነ ተጫዋች። ነገር ግን ስፔሻሊስት 9 ቁጥር ስላልሆነ ልክ ዮኬሬስ ወይም ሃላንድ ወይም ኢሳቅ የሚያደርጓቸው አይነት የጀርባ ሩጫዎችን በተደጋጋሚ አያደርግም። ዮኬሬስ ይህንን ያደርጋል፣ ወይም ሁለቱንም መቀላቀል ይችላል። በአንዳንድ ጨዋታዎች ላይ ለምሳሌ በማንቸስተር ዩናይትድ ጨዋታ ላይ እንደተደጋጋሚ ወደ ቀኝ ሲወጣ እናየው ነበር። ወደ ሊቨርፑል ጨዋታ ደግሞ ስንሄድ ብዙ ጊዜ በግራ በኩል ይወጣ ነበር። ስለዚህ ወደ ቻናሎች የመሄድ ዝንባሌ አለው። የዩናይትድ ጨዋታ ላይ በጣም በጥልቀት ወደ ኋላ ሲመለስ እናይ ነበር። እንግዲህ አሁን ጎል አላስቆጠረም። በአንዳንዶቹ ጨዋታዎች ላይ ጠቀስኳቸው ጨዋታዎች ላይ በሙሉ የጎል ሙከራ አላደረገም። የጎል ሙከራ ለማድረግ የሚያስችል ሰርቪስ መኖር አለበት። ያ ሰርቪስ በበቂ ሁኔታ የለም። ነገር ግን ሌላ የማጥቃት አንግል ግን ይሰጣቸዋል። ያለማቋረጥ ይሮጣል። እንዲያውም አንድ ዴይሊ ሜል ላይ ያየሁትን ስታት ልንገራችሁ። ከሁሉም 9 ቁጥር ከሚባሉት አውት ኤንድ አውት 9 ከሚባሉት ተጫዋቾች መካከል የሱን ያህል ብዙ ኪሎ ሜትር የሸፈነ የሱን ያህል ብዙ ስፕሪንት አጫጭር ተደጋጋሚ ሩጫዎችን ያደረገ ተጫዋች የለም። 158 ሩጫዎችን አድርጓል በፕሪሚየር ሊግ፣ በዚህ ቀዳሚ ነው። ብዙ ኪሎ ሜትር በማካለል ደግሞ ለ9 ቁጥሮች ያልተለመደ ነው። ይሄ ከማርቲን ዙቢሜንዲ ቀጥሎ በአርሰናል ብዙ ኪሎ ሜትር የሮጠው ተጫዋች እርሱ ነው። ከ9 ቁጥሮች ግን ካወዳደር ነው በፕሪሚየር ሊግ ካሉ 9 ቁጥሮች ጋር ሁሉ ካወዳደር ነው ግን በዚህ አንደኛ ነው። በፕሬሲንግና ተደጋጋሚ ፕሬስ በሚያደርግባቸው የኢንቴንሲቲ ሩጫዎችም ከዚህ በፊት ጠቅሻለሁ። ይሄንን በዚህ ውድድር ዘመን በዚህም አንደኛ ነው። አሁን ይሄ ከጎል ማስቆጠር ጋር አይገናኝም፣ ግን አሰልጣኙም ተጫዋቹን የሚያደንቁበት ምክንያት እነዚህ አገልግሎቶች ምስጋና የሚያሰጡ ላይሆኑ ይችላሉ። በሚዲያውም በሶሻል ሚዲያውም በደጋፊዎችም በኩል ወይም የእግር ኳስ አስተያየታቸው የስፔሻሊስት አስተያየት ባልሆኑ ሰዎችም በአሰልጣኞቹ ግን ምን ያህል ጥቅም እንደሚሰጣቸው ስለሚያውቁ ነው። ከዌስትሃም ጨዋታ በኋላ ሚኬል አርቴታ ጨዋታው እንደተጠናቀቀ አቀፍኩትና አመሰግናለሁ አልኩት የሚል አስተያየት የሰጠው። የቅርብ ምሳሌ ብቻ ለጥቀስ የሱ ሙቭመንት እንዴት ጠቃሚ እንደሆነ ለማሳየት። ምክንያቱም የባላጋራ ቡድን ተጫዋቾች መቼስ ዮኬሬስ የመጣበት ስም አለ አይደለም። በየጨዋታው አንድ ጎል የሚያስቆጥር በጣም የሚያስፈራ በኃይል የተሞላ የደስታ አገላለጹም ከሚያሸብሩ ገጸ ባህሪያት መካከል አንዱ የሆነውን የቤንን ገጸ ባህሪ ለተላብሶ የሚጫወት እንደዚህ አይነት ስሜት ያለበት ተጫዋች ነው። ወይም ሰዎች ስለሱ ያላቸው አስተያየት እንደሚያስፈራ አይነት ተጫዋች ተደርጎ ይታይ ስለነበር ትኩረት እሱ ላይ መኖሩ አይቀርም፣ አቴንሽን እሱ ላይ መኖሩ አይቀርም። አርሰናል እንደዚህ አይነት 9 ቁጥርም በቅርብ ዓመታት ኖሮት አያውቅም። ኦባሚያንግ ነበር ምናልባት በጣም ስፔሻሊስት 9 ቁጥር ከተባለ፣ ግን ኦባሚያንግም ወደ ክንፍ የሚወጣ አይነት ኢንሳይድ ፎርዋርድ የሚባል አይነት እንጂ
9 ቁጥር ነው ልክ ነው ይገባኛል ግን ከዮኬሬስ የሚለይ 9 ቁጥር ነው ሴንትራል ቦታዎች ላይ ብዙ የሚገኝ ተጫዋች አይደለም ብዙ ጊዜ በግራ በኩል ነው በመጀመሪያዎቹ ወራት ቬንገርም በኋላም ኤሜሪም መጨረሻ አካባቢ አርቴታም ይሄንን ተጫዋች ይጠቀሙበት የነበረው ረጅም ጊዜ የነበራቸው አይመስለኝም ሌላ አይነት አማራጭ ከአመታት በኋላ የሰጣቸው አይነት ተጫዋች ነው አሌክዛንደር ላካዜትም ቢሆን ወደ ጥልቅ የመመለስ ባህር የነበረው እንደው በመጨረሻው የአርሰናል ሲዝኑ 10 ቁጥር ሆኖ ነበር የተጫወተው ማለት ይቻላል አሁን የበቀደሙ የጋብሪኤል ማርቲኔሊን ጎል ለማነጻጸሪያ እንደው ምን አይነት ጥቅም እየሰጣቸው እንደሆነ ለማብራሪያ ብንጠቀምበት ሁለቱ የአትሌቲኮ ማድሪድ የመሃል ተከላካዮች ሮቢን ለኖርማን እና ሂሜኔዝ ናቸው ሳንቲ ሂሜኔዝ ናቸው እነዚህ ሆሴ ማሪያ ሂሜኔዝ ማለት እነዚህ ሁለት ተጫዋቾች እሱ ላይ ነው የተለጠፉት ሁለቱም የአትሌቲኮ ማድሪድ የመሃል ተከላካዮች ዮኬሬስ ላይ ነበር ትኩረታቸው ሁሉ የነበረው የማርቲኔሊን ጎል ነው ያነሳ ያለው ከራሱ የሜዳ አጋማሽ ኳስ በፍጥነት እየገፋ የመጣው ማይልስ ሉዊስ ስኬሊ ነበር ኳሱን የሰጠው አሁን እንደዚህ ሲሆን በሁለቱ የመሃል ተከላካዮችና በቀኝ በኩል በሚጫወተው የአትሌቲኮ ማድሪድ የቀኝ መስመር ተከላካይ መሃል ሰፊ ስፔስ እንዳይኖር ያንን ቦታ ራሱ ኳስ የያዘው ማይልስ ሉዊስ ስኬሊ ይሁን ሌላ የአርሰናል ተጫዋች እንዳያጠቃው በማሰብ የአትሌቲኮ ማድሪድ የቀኝ መስመር ተከላካይ ወደ ሁለቱ ትኩረታቸው ሁሉ ዮኬሬስ ላይ ወደ ሆነው የመሃል ተከላካዮች ተጠጋ ያ ተጫዋች ያ ማለት በግራ በኩል ለጋብሪኤል ማርቲኔሊ ሰፊ ስፔስ አጨራረሱ አስደናቂ ቢሆንም ሌላ ጊዜ የማያገኘው አይነት ስፔስ ነው በዮኬሬስ መኖር ምክንያት የሚያገኘው የስፔስ አይነት ነው ሚኬል አርቴታ ደግሞ ብዙ ጊዜ ስለሱ ሲናገር በተደጋጋሚ የሚለው ከዚህ በፊት እናገኛቸው ያልነበሩ ስፔሶችን አሁን በተደጋጋሚ ያገኘ ነው ስፔስ መስጠት ማለት ይሄ ነው ተደጋጋሚ ስፔስ መስጠት ማለት ይሄኛው ነው ተመሳሳይም ነገር በኦሊምፒያኮስ ጨዋታ ላይ አይተን ነበር እዛም ጨዋታ ላይ የኦሊምፒያኮስ ሁለቱ የመሃል ተከላካዮች ዮኬሬስን በማቆም ኦብሰሽን የተነሳ ሁለቱም ትኩረታቸው እርሱ ላይ ነው የነበረው እና ጎሉ ባይቆጠርም ሊያንድሮ ትሮሳር በቀደም ማርቲኔሊ ያገኘውን ስፔስ በተመሳሳይ መንገድ አግኝቶ ነበር የአርሰናል ተጫዋቾች ቅድም እንዳልኩት በተደጋጋሚ የተጋጣሚ ቡድን ጀርባ ስለሚያጠቃ አንደኛ የተጋጣሚ ቡድን የመከላከል መስመር የግድ ወደ ኋላ ይለጥጠዋል ማለት ለአርሰናል ቦልቱ ፊት ተጫዋቾች ከኳስ ጋር ወደ አደገኛ ቀጠና መግባት ለሚፈልጉ ተጫዋቾች ጊዜ ያላቸው ማለት ነው ምክንያቱም ያንን የተከላካይ መስመር ወደ ኋላ ስለሚለጥጠው አንደኛው ጥቅም ይሄኛው ነው ለዚህ ነው ቡካዮ ሳካ በዚህ ውድድር ዘመን ከሁሉም የፕሪሚየር ሊግ ተጫዋቾችና እሱም በአርሰናል ተጫዋችነት ታሪኩ ብዙ ድሪብል እየሞከረና ብዙ ድሪብል እያሳካ ያለበት የውድድር ዘመን የሆነው እንደዚህ አይነት ትልልቅ ጥቅሞች ይሰጣል ጎል ማስቆጠር እንደሚፈልግ እርግጠኛ ነኝ ምንም ጥያቄ የለውም ለጎል የሚኖር ተጫዋች ነው የጎል ሪከርዱ በጣም አስደናቂ ነው ባለፉት 2 ሲዝኖች በፖርቱጋል በእያንዳንዱ ሲዝን 35 የሊግ ጎሎች ያስቆጠረ ተጫዋች ነው ስለዚህ ለእንደዚህ አይነት ተጫዋች 6 7 8 የስዊድን ብሔራዊ ቡድን ጨዋታዎችን ከጨመረን ጎል ሳያስቆጥሩ መውጣት የራስ መተማመኑ ላይ ችግር ሊፈጥር ይችላል ግን እንዲያው ማርቲኔሊ ምን አለ ማርቲኔሊ ቡካዮ ሳካ አሁን እየመራን ከሆነ ሁሉንም የቻምፒየንስ ሊግ ጨዋታዎች ካሸነፍን የዚህ ዋና ምክንያት አድርጌ ጠቅሰዋለሁ ሚል አስተያየት ሰጠ እንደ አይነት ጨዋታዎችን እያሸነፍን ከሆነ he is a big part of that reason ሚል አስተያየት ሰጠ ጋብሪኤል ማርቲኔሊ ደግሞ የጎሉ ጉዳይ ያሳስባቸው እኔ እንዲያውም 40 ጎል ያስቆጥራል ሚል አስተያየት ሰጠ 40 ጎል ማስቆጠሩን አላቅም ሲላመድ እንዴት እንደሚሆንም አናቅም ነገር ግን ሌሎቹን ተጫዋቾቹ የሚያደንቋቸውን ችሎታዎቹን የበለጠ አጉልቶ ለማሳየት ለምሳሌ በዚህ ውድድር ዘመን የተጋጣሚን ቡድን የተከላካይ መስመር ጀርባ በተደጋጋሚ ሩጫዎቹ በማጥቃት ኦሌ ዋትኪንስ ብቻ ነው በፕሪሚየር ሊግ ከሱ የሚሻለው ከቀደሙት የአርሰናል አሁንም ቡድን ውስጥ ያሉት ግን በጉዳት እየተጫወቱ ካልሆኑት ከጋብሪኤል ጄሱስ እና ካይ ሃቨርት በእጥፍ የበለጠ በተደጋጋሚ የተጋጣሚ መስመርን ጀርባ የሚያጠቁ ሩጫዎችን ያደርጋል እነዛ ቀዳዳዎች የሚገኙት በዚህ የተነሳ ነው አሁን ባለፈው የኒውካስል ጨዋታ ላይ አንድ ሊያንድሮ ትሮሳር ብረት የመለሰበት ቅጽበት ነበር አርሰናል ጎል ለማስቆጠር ተቃርቦ የነበረበት አጋጣሚ ነው እና በዚህ አጋጣሚ የኒውካስል የመሃል ተከላካይ ዮኬሬስ ቦታ በቀየረ ቁጥር ወደ መስመርም በወጣ ቁጥር ጠለቅ ባለም ቁጥር እሱን የመቆጣጠር ኃላፊነት ስለነበረበት ቦታውን ትቶ ይወጣል ማለት በኒውካስል የመከላከል ልብ ላይ ክፍት ቦታ ይገኛል ማለት ነው ማሊክ ቺያው ያን ነው ያደርግ የነበረው እሱን ተከትሎት ወደ ቻናል ወጣ በጣም ሰፊ ስፔስ ተፈጠረ ያንን ስፔስ ተጠቅሞ ነው ሊያንድሮ ትሮሳር ያንን የጎል ሙከራ ያደረገው ስለዚህ አርቴታ የሚፈልጋቸው ስፔሶች ወይም እሱ እንደሚላቸው ኦፕን ስፔሶች በተደጋጋሚ ይገኛሉ የስዊድን ብሔራዊ ቡድን አሰልጣኝ የነበረው ዮንዳል ቶማስን በቅርብ ጊዜ በሁለቱ የስዊዘርላንድና የኮሶቮ ሽንፈቶች ማግስት ከኃላፊነቱ ተነስቷል ራሱም በጣም የተዋጣለት አጥቂ ነበር ለኤሲ ሚላን የተጫወተ
ረጅም ጊዜ እግር ኳስ የተመለከታችሁ ሰዎች ደግሞ በ2002 የዓለም ዋንጫ በ2004 የአውሮፓ ዋንጫ እንደዚህ በትልልቆቹ ውድድሮች ላይ የዴንማርክ አስፈሪ አጥቂ በመሆን የምታስታውሱት ይመስለኛል። እና እሱ እነዛን ሩጫዎች የማድረግ ችሎታውን ጠቅሶ እነዚህን ሩጫዎች በማድረግ የዓለም ምርጡ ከዓለም ምርጥ ተጫዋቾች one of the best ከዓለም ምርጥ ተጫዋቾች መካከል አንደኛው ነው ብሎ ነው የጠቀሰው። ስለዚህ ተጫዋቹ ጎል ማስቆጠር አለበት። 9 ቁጥሮች በጎል ይዳኛሉ፣ ግን ብቸኛው አይደለም። ግን በዛ ኒውካስል ጨዋታ ላይ ለምሳሌ ሁለቱም ከቺያው በተጨማሪ ስቬን ቦትማንም ሌላኛው የኒውካስል የመሃል ተከላካይ እሱን ለመቆጣጠር በማሰብ ተከትለውት ሁለቱ ተጫዋቾች በሚወጡበት ጊዜ ኤቤሪቼዜ ብዙ ስፔሶች ያገኝ ነበር። ስለዚህ ለ10 ቁጥሮች ለሁለቱ በቀኝና በግራ በኩል ላሉት የክንፍ ተጫዋቾች ብዙ ስፔሶች ይፈጥራል። ከዌስትሃም ጋር በነበረውም ጨዋታ የቀድሞ የአርሰናል ተከላካይ ኮንስታንቲኖስ ማቭሮፓኖስ እና ማክስ ኪልማን ሁለቱም ተጫዋቹ ላይ ተለጥፈው ነበር። በጣም ታይት ማርኪንግ ነው። በነገራችን ላይ በፕሪሚየር ሊግ በማርክ በመደረግ የሱን ያህል ብዙ ማርክ የተደረገ ተጫዋች የለም። አሁን ይሄንን ሁሉ ትኩረት የሚስበው በዛ የተነሳ ነው። አሁን መቼስ ይሄ የቲየሪ ኦንሪ ዳግም መምጣት አይደለም፣ እንደ ቲየሪ ኦንሪ አይነት ተጫዋች አይደለም። ቲየሪ ኦንሪ ብዙ ሰዎች የምንጊዜም የፕሪሚየር ሊጉ ምርጥ ተጫዋች ምርጫ ነው። በስታይልም አንድ አይነት አይደለም፣ በኤስቴቲክ በቴክኒክም አንድ አይነት ተጫዋች አይደለም፣ በፍጥነትም አንድ አይነት ተጫዋች አይደለም። ሁለቱም 14 ቁጥር ይልበሱ እንጂ ተመሳሳይ ተጫዋቾች አይደሉም። ምናልባት ኦንሪን በስታይል ብቻ ካነጻጸራችሁት ኦባሚያንግ የበለጠ ወደ ቲየሪ ኦንሪ ይጠጋል አጫወቱ። ነገር ግን ቲየሪ ኦንሪ ምን ያደርግ ነበር? ራሱ ሳት የላሰ ጎል አስቆጣሪ መሆኑ እንደተጠበቀ ሆኖ ለ4 ተከታታይ ዓመታት የፕሪሚየር ሊግ ከፍተኛ ጎል አስቆጣሪ ሆኖ የጨረሰ የጎል ማሽን መሆኑ እንደተጠበቀ ሆኖ የጎል ማሽን በሺረር መልክ አይደለም፣ ሌሎቹንም ነገሮች በላቀ ሁኔታ የሚያደርግ ተጫዋች ሆኖ ግን የተዋጣለት ጎል አስቆጣሪ ነበር። የሆነ ጊዜ በእኔ እምነት የዓለም ለ3 ዓመት የዓለም ምርጡ ተጫዋች የነበረበት ጊዜ የነበረ ይመስለኛል፣ ወይ ከዓለም ምርጥ ተጫዋቾች መካከል አንዱ የነበረ ይመስለኛል። አሁን እንዲህ አይነት ተጫዋች ሲሆን የተጋጣሚ ቡድን ተጫዋቾች ሁሉ ትኩረት ቲየሪ ኦንሪ ይሆናል። እያንዳንዱ ጨዋታ ላይ 9 ከ10 ፐርፎርማንስ እያሳየ ይወጣ ነበር ማለት ግን አይደለም። አንዳንድ ጨዋታዎች ላይ ቀዝቀዝ ብሎ ይጨርሳል። በእነዛ ጨዋታዎች ላይ ግን በአንድ ሲዝን የክንፍ ተጫዋች የሆነውን የፍጹም ቅጣት ምት የማይመታው ሮቤር ፒሬዝ 14 ጎል አስቆጥሮ ይወጣል በአንድ ሲዝን። ፍሬዲ ዩምበርግ እንደዚሁ ደብል ዲጂት ጎሎች ያስቆጥራል። ዴኒስ ቤርካምፕ እንደዚሁ። ሌሎቹም ተጫዋቾች ጎሎች ለማስቆጠር ሱሊቫን ቬልቶርዶ እንደዚህ ሌሎቹ ተጫዋቾች። ምክንያቱም የተጋጣሚ ቡድን ፊክሴሽን ቲየሪ ኦንሪ ይሆናል። አደገኛው ተጫዋች እሱ ስለሆነ ወይም ዋናው የጎል ሰው እሱ ስለሆነ። ነገር ግን ጥሩ በማይጫወትባቸው ዛሬ ቲቲ ቀዝቀዝ ብሎ ነው የወጣው በምትሉባቸው ጨዋታዎችም ሳይቀር ለሌሎቹ ተጫዋቾች ግን እነዛን ስፔሶች ይፈጥራል። ምክንያቱም ኦንሪ በተደጋጋሚ ጀርባ ያጠቃል። ከክንፍ የሚነሳ ነው፣ ከኳስ ጋር መሄድ ይችላል፣ ግን ያለ ኳስም ጀርባ ማጥቃት ይችላል። ልክ እንደ ዮኬሬስ ሴንትራል ቦታዎችን የሚይዝ ባይሆን። አሁን እኔ ቲየሪ ኦንሪን እና ቪክቶር ዮኬሬስን እያነጻጸርኩ አይደለም፣ የተለያየ ሌቭል ያላቸው ተጫዋቾች ናቸው። ግን በሚሰጧቸው ጥቅሞች ነው እሱን እያነሳው ያለሁት። በፕሬሲንግም ልክ እንደዚሁ የፕሬሲንግ ዘመን ነው። ለሚኬል አርቴታ አርሰናልን የአውሮፓ ምርጡ ከኳስ ውጪ ቡድን ይሉታል፣ ኦፍ ዘ ቦል ቡድን ይሉታል። ቡድኑ ከኳስ ውጪ ባለው ትጋት የተነሳ ማለት ነው። እና ይሄ ተጫዋች ለነገሩ ሃቨትስም በጠንካራ የፕሬሲንግ ተጫዋች ነው የነበረው። ነገር ግን ዮኬሬስም በመሰለፉ የሚያጎድለው ነገር የለም በፕሬሲንግም በኩል። ቅድም እንዳነሳሁት የፕሬሲንግ ስታቲስቲክሱ በጣም አስደናቂ ነው። አንድ የሚቀርበው ክርክር የመጀመሪያዎቹን 3 ጎሎች ያስቆጠረው ትልቅ ቀውስ ውስጥ ያለው አዲስ አሰልጣኝ ሾሞ የነበረው ኖቲንገም ፎረስት እና ሊድስ ዩናይትድ ላይ ነው የነበረው 3ቱ ጎሎች። አሁን ሰዎች ትልልቅ ጨዋታዎች ላይ ጎል አለማስቆጠሩ ነው። አርሰናል ገና በጊዜ ብዙ ትልልቅ ቡድኖችን ገጠመ አይደለም። ማንቸስተር ሲቲን ገጥሟል፣ ሊቨርፑልን ገጥሟል፣ ኒውካስልን ገጥሟል፣ ማንቸስተር ዩናይትድን ገጥሟል። ትልልቅ ጨዋታዎች ናቸው እነዚህ ጨዋታዎች ላይ። በተለይ 3ቱ ጨዋታዎች ላይ ሙከራ እንኳን አላደረገም፣ የጎል ሙከራ እንኳን አላደረገም። ስለዚህ ትልልቅ ጨዋታዎች ላይ ጎል አለማስቆጠሩ አንድ የስላቅ መነሻ ነበር። ደግሞ በነዛ ጨዋታዎች በተለይ በሲቲ በሊቨርፑል ጨዋታዎች አርሰናል ስላላሸነፈ፣ በሊቨርፑል ጨዋታ ስለተሸነፈ፣ በሲቲም ጨዋታ በእርግጥ በጨዋታው የመጨረሻ ቅጽበት ጎል አስቆጥሮ አቻ ወጥቷል። ግን እንደው ያንን ጨዋታ ለማሸነፍ መጫወት ነበርበትና የሚል ብዙ ትችት እንደነበር ታስታውሳላችሁ። ዮኬሬስም በነዛ ጨዋታዎች ላይ አይነገብ ብቃት ባለማሳየቱ የተነሳ እንደዚሁ ሰዎች ተሳልቀውበታል። ግን ባለፈው የውድድር ዘመን የአርሰናል ችግር የትልልቅ ጨዋታዎች ችግር አልነበረም። ሚኬል አርቴታ ባለፉት 3 ዓመታት ከየትኛውም የፕሪሚየር ሊግ አሰልጣኝ በላይ በጣም የተሻለ የትልልቅ ጨዋታዎች ሬኮርድ አለው። ሬኮግናይዝድ 9 ቁጥርም ሳይዝ ማለቴ ነው። እና ሃቨትንም እየተጠቀመ ሃቨት እንዳልኩት በጣም ምርጥ ተጫዋች ቢሆንም ግን 9 ቁጥር አይደለም። ወይም በኔ አስተያየት እንግዲህ ለሱ የሆነ አድናቆት አለኝ። ብዙ ሰውም አሁን አፕሪሺየት የሚያደርገው ይመስለኛል።
ነገር ግን እነዛ ትንንሽ የሚባሉት ጨዋታዎችን ነው አርሰናል አምና ለማሸነፍ ቸግሮት የነበረው። 14 ጨዋታ አቻ ተለያይቶ ነበር እንደምታስታውሱት። ትንንሾቹን ጨዋታዎች ላይ ለምሳሌ ላለመውረድ የሚጫወቱት ቡድኖች ሊሆኑ ይችላሉ፣ በሎ ብሎክ የሚጫወቱ በጣም በኮምፓክት ሼፕ የሚጫወቱ ቡድኖች ሊሆኑ ይችላሉ። እነሱም ቡድኖች ላይ ጎል ቢያስቆጠርከው በቂ ነው። በእርግጥ አትሌቲኮ ማድሪድ ላይ ጎል አስቆጥሯል። አትሌቲኮ ማድሪድ የመከላከል ሪከርዱ እንደ ቀድሞ ላይሆን ይችላል። ነገር ግን እነዚህ ጨዋታዎች ላይ ጎል ካስቆጠረላቸው ብቻውን በቂ ሊሆን ይችላል። ትልልቆቹ ጨዋታዎችም ላይ ጎል ማስቆጠር ሊጀምር ይችላል። በትልልቅ ጨዋታዎች ላይ ጎል ማስቆጠር እንደሚችል ባለፈው የውድድር ዘመን በቻምፒየንስ ሊግ ማንቸስተር ሲቲ ላይ ሃትሪክ ሲሰራ ሲቲ ጥሩ ሁኔታ ላይ ባይገኝም ያንን ሲያደርግ አይተናል። አትሌቲኮ ማድሪድ ላይ ጎል አስቆጥሯል። ትልልቅ ጨዋታዎች ላይ በፖርቱጋል ጎሎች ያስቆጥር ነበር። ማስቆጠር አይችልም ማለት አይደለም። ትልልቅ ጨዋታዎች ላይ ግን ትንንሽ ጨዋታዎችም ላይ ጎል ቢያስቆጠር ችግር ያለው አይመስለኝም። ግን አንድ በጣም ኢንትረስቲንግ ንጽጽር እያየሁ ነበረ። ለምንድነው ግን ጎል ማያስቆጥረው? ጎል በጣም ወሳኝ ኮምፖነንት መሆኑን መዘንጋት አይገባምና ለምንድነው ግን በቂ ጎሎች ማያስቆጥረው የሚለውን በተመለከተ እኔ አንድ ምሳሌ በቀደም ምናልባት ፕሮግራማችንን ተከታትላችሁ እንደሆነ አስተውላችሁ ሊሆን ይችላል። ከአትሌቲኮ ማድሪድ ጋር በነበረው ጨዋታ ቪክቶር ዮኬሬስ በመጀመሪያ አጋማሽ 9 ጊዜ ብቻ ነው ኳስ የነቅ ማለት 9 ጊዜ ነው ኳስ የነቅ 9 ብዙ አይደለም። ግን በነገራችን ላይ የሄቪ የሎ ታች ተጫዋች ልክ እንደ ሃላንድ ማለት ብዙ ኳስ የሚነካ ተጫዋች አይደለም። በአንድ ጨዋታ 50 ፓስ እንዲያደርግ ምናምን የምትጠብቁት አይነት ተጫዋች አይደለም። ሃቨርትዝ እንደዛ ያደርጋል። ሃቨርትዝ በተፈጥሮ ማማካይ ስለሆነ እና ቅድም እንዳልኩት ብዙ ድሮፕ ስለሚያደርግ ወደ ቀኝም ስለሚወጣ ዮኬሬስ ልክ ነው ወደ ቻናሎች ይወጣል። ግን የፓሰር ወይም የሃይ ተች ተጫዋች አይደለም። በአንድ ጨዋታ ብዙ ኳስ ሲነካ አታዩት። ለዚህ ነው የጠፋ የሚመስለው አንዳንድ ጊዜ። ግን በቃ እንደዛ ነው። በስፖርቲንግ ሊዝበን የሚጫወትበት በነበረበት ጊዜ ብዙ ኳስ የሚነካ ተጫዋች አይደለም። ከዚህ የበለጠ በጨዋታ ውስጥ ይሳተፍ ነበር፣ ግን ያን ያህል ብዙ ልክ እንደ ጄሱስ ወይ እንደ ሃቨርትዝ አርሰናል ውስጥ ካሉት ሌሎች ተጫዋቾች ጋር ብናነጻጽረው ብዙ ኳስ የሚነካ አይደለም። ግን ጎሎች ያስቆጥር ነበር። ሚኒማሊስት ተጫዋች ነው፣ ግን ማክሲማሊስት ፕሮዳክቲቪቲ ያለው ኤፊሽንሲ ያለው ተጫዋች ነው። ብዙ አደጋ የሚፈጥር ነው በትንሽ ንክኪ። እዛ አትሌቲኮ ማድሪድ ጨዋታ ላይ 9 ኳስ መንካቱ ችግር አልመሰለኝም ለኔ። ችግሩ የነበረው ከነካቸው 9 ኳሶች አንዱም የፍጹም ቅጣት ምት ሳጥን ውስጥ አለመሆኑ ነው። የሳጥን ተጫዋች ነው ካልን በተደጋጋሚ የተጋጣሚ ቡድን የተከላካይ መስሎ ባክላይን ያጠቃል ካልን እዛ ሳጥን ውስጥ ደግሞ ሰርቭ መደረግ አለበት። አሁን የሱ የሩጫዎች አይነት ይሁን የአርሰናል ተጫዋቾች እነዛን ሩጫዎች የመለየት ችግር ይሁን ወይ ለረጅም ጊዜ ከእንደዚህ አይነት ተጫዋች ጋር ባለመጫወታቸው ምክንያት ይሁን ተጫዋቾቹ የዮኬሬስን ሩጫዎች አይደንቲፋይ አያደርጓቸው። አንዱ ችግር የነበረው እርሱ ነው። ግን እዛ ጨዋታ ላይ ለምሳሌ አንድ ያየነው ልማድ በሌሎችም ጨዋታዎች የታየ ነው። ለምሳሌ ዮኬሬስ በዚህ ውድድር ዘመን ከሃላንድ ተመሳሳይ የተች መጠን ያለው ቦታውም ኳስ የተች የነካበትን ቦታ ፍጹም ቅጣት ምት ሳጥን ብዙ ኳስ ነክቷል ልክ እንደ ሃላንድ ሁሉ። ግን ሃላንድ ያው የጎል ሪከርዱ ብሶበታል ከሌሎቹ ዓመታት። ከሃላንድ ጋር ብዙ ይነጻጸር ነበር እንደምታስታውሱት። የስፖርቲንግና የሲቲ ጨዋታ በተደረገም ጊዜ ሁለቱም የስካንዲኔቪያ ሀገራት ተጫዋቾች ስለሆኑ ሁለቱም ሳቴላሱ አስቆጣሪዎች ስለሆኑ በዛ ምክንያት ይነጻጸሩ ነበር። በጨዋታ ስታይሉም አንድ አይነት ባይሆኑም ከሃላንድ ጋር የሚቀራረብባቸው ባህሪያት አሉ። አንደኛው የተቹ መጠን ማነስ ነው። ሁለተኛ ግን በጣም ጥሩ ጎል አስቆጣሪ መሆን ነው። አሁን ሃላንድ በዚህ ውድድር ዘመን 17 ትልልቅ የጎል እድሎችን አግኝቷል። ሊያውም እንደ ቀደመው ጊዜ የጎሉ አፋፍ ላይ ኳስ የሚያስቀምጥለት እንደ ደብሮይን አይነት ተጫዋች የለም። እንደ በአሲስት በጣም ከፍተኛ ጥቅም ይሰጡት የነበሩ ተጫዋቾች የሲቲ ማጥቃት እንደቀደሙ አይደለም። መቼስ ቢያንስ እስካሁን ድረስ የተሻሻለ ሊሄድ ይችላል፣ ግን እንደ ድሮ አይደለም። ስለዚህ ብዙ ጥረቶች ያደርጋል እነዛን ጎሎች ለማስቆጠር። እንደዚህ ክሊንከት የጎል እድሎችን እያገኘ አይደለም። ነገር ግን አንድ ማለት የሚቻለው ነገር እንደዚህም ሆኖ ሃላንድ ሲቲ ውስጥ ቪክቶር ዮኬሬስ አርሰናል ውስጥ ከሚያገኘው በላይ የጠሩ የጎል እድሎችን ያገኛል። 6 ትልልቅ የጎል እድሎችን ብቻ ነው ዮኬሬስ በዚህ ውድድር ዘመን ያገኘው። ሃላንድ 17 ትልልቅ የጎል እድሎችን አግኝቷል። ስለዚህ ሃላንድ ከዮኬሬስ እኩል ቢሆንም በጨዋታ ውስጥ ያለው ተሳትፎ ተቾች በማድረግ ተመሳሳይ ዞኖች ላይ በመገኘት እንደዚህ፣ ነገር ግን እነዛ ሩጫዎች በደንብ ሪዋርድ አይደረጉም ወይም በደንብ ለዚህ ተጫዋች ሩጫ እንዲስማሙ ሆነው አይሰጡትም። ታይሚንጋቸው ይሁን ወይ ገና ሩጫውን አይደንቲፋይ ማድረግ። የማንቸስተር ዩናይትድን ጨዋታ ብታዩት አንድ የሆነ ክሊፕ አይቼ ነበር። የ2-3 ደቂቃ ክሊፕ ነው። ምን ያህል የማንቸስተር ዩናይትድን አማካይ ክፍል ሊያውም የአርሰናል ጥሩ ፐርፎርማንስ አይደለም። በእኔ እምነት በሲዝኑ የአርሰናል መጥፎ ፐርፎርማንስ ነው። አሸንፎ ወጥቷል በአንድ የቆመ ኳስ ጎል። በጠቅላላው ግን አርሰናል በዛ ጨዋታ ላይ ያው የሲዝኑ የመጀመሪያ ጨዋታ ነው፣ ስለዚህ ሊያጋጥም የሚችል ነው። ግን በፐርፎርማንስ ምርጥ ፐርፎርማንስ አልነበር። ግን እዛ ጨዋታ ላይ ለዮኬሬስ ሩጫ የሚስማሙ ኳሶችን ሳካም ኦዴጋርድ መስጠት ይችሉ ነበር።
አሁን ተጫዋቾቹ ላይ በየንትክክ መፍረድ ትክክል የማይሆነው ከእንደዚህ አይነት ተጫዋች ጋር ሲጫወቱ ከረጅም ጊዜ በኋላ ለመጀመሪያ ጊዜ አንዳንዶች ተጫውተው ማያውቁ ለምሳሌ ለነገሩ በሶሲዳድ ከኢሳቅ ጋር ተጫውቷል። ኦዴጋርድ ግን በአርሰናል በፕሪሚየር ሊግ ተጫውቶ አያውቅም። ስለዚህ የመላመድ ጊዜ ስለሆነ ሊሆን ይችላል። ግን ብዙ ሩጫዎችን ያደርግ ነበር፣ ግን ኳሶቹ አይመጡም። አሁን ያ ኮምቢኔሽን ያስፈልጋል። አሁን አንዳንዴ ምን ሊሆን ይችላል እዚህ ጋር ተጫዋቹ ራሱ ኳስ ለያዘው ተጫዋች የሚስማማ አይነት ሩጫ ማድረግ አለበት። አንድ ሁሌ ቲየሪ ኦንሪ ስለ ራሱ ሲናገር አርሰን ቬንገር እንዴት ጭንቅላቴን ለወጡት ጭንቅላቴን ስቲሙሌት አደረጉት ብሎ የሚጠቅሰው አንድ ምሳሌ አለ። ለምሳሌ የሆነ ጊዜ እነጫነጭ ነበር፣ ለምንድነው ኳስ የማይሰጡኝ እያልኩ በሳጭ ነበር በአርሰናል ተጫዋቾች ይላል እና በኋላ ለዚህ ቅሬታ ለማቅረብ ወደ ቬንገር ቢሮ ሄድኩ እና ይህንን ቅሬታን አቀረብኩ፣ ያው መነጫነጭ ወዳለው እንደምታውቁት ብሎ ራሱም ላይ ጥቂት ያፌዛል እና በኋላ ምን አለ ግን ሲናገር ጥሩ ጥያቄ ነው፣ ግን ራስህንስ ጠይቀሃል ወይ? ለዛ ኳስ ለያዘው ተጫዋች የሚስማማ አይነት ሩጫ ነው ወይ ያደረክ ያለኸው ብሎ ጠየቀኝ ይልና ለምሳሌ ፍሬዲ ዩምበርግ ኳስ እየገፋ መሄድ ነው የሚወደው፣ ይዘገያል ከኳስ ጋር። ስለዚህ የዩምበርግን አጫወት አይደንቲፋይ ማድረግ አለ። ዩምበርግ ኳስ ይዞ ለስሩ ቦል የሚመች አይነት ሩጫ ማድረግ ከሆነ ችግሩ የኔ ነው ማለት ነው። ቲየሪ ኦንሪ አርሰን ቬንገር ነገሩኝ የሚለው ይሄንን ነው። ለምሳሌ ቤርካምፕ ከሆነ ግን በየትኛውም አይነት ሁኔታ ውስጥ ብትገኝ ኳስ ሊሰጥ የሚችል አይነት እይታ ፔሪፌሪያል ቪው ያለው ተጫዋች ነው። ሮቤር ፔሬዝ ደግሞ አንድ ሁለት እየተጫወተ መምጣት የሚወድ አይነት ተጫዋች ነው። ሶስት የተለያየ ባህሪ ያላቸው ተጫዋቾች ከኦንሪ ጀርባ ይጫወታሉ። ስለዚህ ፒሬዝ ሲዝ ለአንድ ሁለት መዘጋጀት አለበት። ዩምበርግ ኳስ ሲዝ ረጅም ጊዜ ኳስ የሚገፋ ተጫዋች መሆኑ መገንዘብ አለበት። ቤርካምፕ ሲዝ ሁሌ አለርት መሆን አለበት። ምናልባት ዮኬሬስም ላይ ሊሰራ ይችላል ለጊዜው፣ ግን የአርሰናል ተጫዋቾች ራሳቸው የእሱን ሙቭመንት ደግሞ መገንዘብ አለባቸው። ያንን ብዙ ሲያደርጉ አላየንም አይደለም እስካሁን ድረስ ባሉት ጨዋታዎች፣ አልፎ አልፎ እናያለን። ምናልባት እየተሻሻለ ሊሄድ ይችላል በተጫወቱ ቁጥር የአዳፕታቢሊቲ የአውቶማቲዝም ስለሚመጣ። ነገር ግን ተጫዋቹ ራሱ የተች ችግር አለበት። እኔ ብዙ ላይ ሻሻል ይችላል። አሁን ይሄንን የፓስ ማስተር ላይ ሆን ይችላል በአንድ ጊዜ ከ27 ዓመቱ ነው። ከ27 ዓመት በኋላ ኳስ ተጫዋች አይሻሻልም ማለት ባይሆንም በጣም ድራማ የመሻሻል ላያሳይ ይችላል። ለምሳሌ አንዳንድ ግልጽ የሚሆኑ የመጀመሪያ ቁጥጥር ችግር፣ የቤዚክ የፓሲንግ ችግር ምናምን ታዩበታላችሁ። አንድ ያየሁት ቁጥር ለምሳሌ 56% ነው ኳስ የማቀበል ስኬቱ፣ የሀቨት 80% ነው። ግን እንደ ተጫዋች ያላቸውን ባህሪ መገንዘብ ያስፈልጋል። ሀቨት አማካይ ሆኖ አጥቂ ሆኖ የሚጫወት ነው። ዮኬሬስ ከልጅነቱ ጀምሮ አጥቂ ነው። ስለዚህ ልክ የሀቨት አይነት የፓሲንግ ችሎታ መቼም አይኖረውም። ሀቨት እኮ ብዙ ጨዋታዎች ላይ 8 ቁጥር ሆኖ አሁን ይሄኔ ሰሞኑን ከጉዳት ነጻ ቢሆን ኖሮ ብዙ ጨዋታዎችን የኦዴጋርድ ቦታ ሊጫወት ይችል ነበር። ምክንያቱም ያ ቦታ በጣም የሚስማማው ተጫዋች ስለሆነ ቴክኒካል ስለሆነ 10 ቁጥርም ሆኖ መጫወት ስለሚችል። ስለዚህ ንጽጽሩ ምናልባት የተሟላ ላይሆን ይችላል፣ ግን እንደው ለኪዩሪዮሲቲ ግን ይጠቅማል። ተጫዋቹ በፓስ በኩል ብዙ መሻሻል አለበት። በተለይ እንደ አርሰናል አይነት ቴክኒካዊ ቡድን ውስጥ ስለሆነ የሚጫወተው ድንገት የሀቨትስ አይነት የፓሲንግ ችሎታ ላይኖረው ይችላል። ምናልባት ሙቭመንቶቹን የፈረስተቹን ማሻሻል አለበት። ግን የጎል ቁጥሩ ከዚህ በላይ ሊሆን ይችል እንደነበር ግን ማስተዋል ያስፈልጋል። ለምሳሌ በቻምፒየንስ ሊግ ብቻ ከኦሊምፒያኮስ ጋር በነበረው ጨዋታ ታስታውሳላችሁ፣ የኢንች ጉዳይ ነው አይደል? ሁለቱ የመሀል ተከላካዮች እሱ ላይ በጣም ፊክስድ ሆኑና ግን ኦዴጋርድ በሁለት ተከላካዮች መሀል ኳሱን ሰጠው እንዴት ቡሊ እንዳደረጋቸው የሚያስገርም ነው። እኔ ፊዚካል ፓወሩ በጣም ገርሞኛል፣ ከጠበቅኩትም በላይ ነው። ኃይል የተሞላ ተጫዋች እንደነበር ምናምን አስታውሳለሁ። ግን በፕሪሚየር ሊግ ይህን ያህል ፊዚካል ይሆናል እና በዛም ይሳካለታል የሚል ግምት አልነበረኝ። ሁለቱን የመሀል ተከላካዮች በትግል ተቋቁሞ ወደ ጎል የሞከረው ኳስ ብረት መልሶ ሲመጣ ነው ማርቲኔሊ ጎል ያስቆጠረው። ታስታውሱ እንደሆነ የዛ ጎል 80-85% ባለቤት ዮኬሬስ። ስለ ኢንች ነው እያወራን ያለን። በፕሪሚየር ሊግ ብቻ 3 ጊዜ ብረት መልሶበታል። የፍጹም ቅጣት ምት እድሎች ነበሩ። አንደኛው ያው በጣም በሚያወዛግብ ሁኔታ እዛ ዩኒካስል ጨዋታ ላይ እሱ ላይ በተሰራ ጥፋት በነገራችን ላይ የጀርባን የማጥቃት አንድ ጥሩ ምሳሌ ነው። በቀጥታ የተዋጣለት ኳስ አልነበረም የመጣው፣ ግን እዛ ቦታ ላይ የሚገኝ እዛ ዞር ላይ የሚገኝ ተጫዋች መሆኑን ማሳያ ነው። ኒክ ፖፕ ጥፋት ሰርቶበት የፍጹም ቅጣት ምት ተሰጥቶ በኋላ የተሻረው ኳስ ማለት ነው። ከዚያ ደግሞ ሌላኛው የፍጹም ቅጣት ምት ክስተት ከዌስትሃም ጋር የነበረው ነው አይደል? የፍጹም ቅጣት ምት መቺ ማን ነው የሚለው እስካሁን ድረስ ምናልባት የለየለት አይመስለኝም። ግን አንድ የኤስፔን ብራዚል ከሚባል የኤስፔን የፖርቱጊዝ ዲፓርትመንት ጋር ሚኬል አርቴታ በነበረው አንድ ቃለ ምልልስ ላይ የአርሰናል ምርጡ የፍጹም ቅጣት ምት መቺ እሱ ነው የሚል አስተያየት ሰጥቷል። ያም የእሱ እድል ነበር። 2 የፍጹም ቅጣት ምቶች ተነፍጓል ልትሉ ትችላላችሁ። ስለዚህ በቀላሉ 7 ጎል ሊሆን ይችል ነበር። ሌሎችም ለጎል ማስቆጠር የተቃረበባቸው አጋጣሚዎች ነበሩ። እንደው ኦብሴሽናችን ስታቲስቲካል ኦብሴሽን ስለሆነ ከበፊት ስላነሳው ስለዚህ ተጫዋች ያው በአንዳንድ ነጥቦችን ምናልባት ደግሜ ያንስቻቸው ይሆናል። ግን
በዚህ ስፋት ያነሳሁት አይመስለኝም። እሱን አጉልቶ ማየት ስለሚያስፈልግ ነው። አንዳንዱ በጣም ባይነሪ ባይሆን አንድ ተጫዋች ጎል አስቆጠረ ማለት በቃ የዓለም ምርጡ 9 ነው ማለት አይደለም። አንድ ተጫዋች 6-7 ጨዋታዎችን ጎል ባያስቆጠር አስታውሳለሁ ቲየሪ ኦንሪ 20 ጨዋታ ላይ ጎል ባያስቆጠር አሰልፈዋለሁ ሚል አስተያየት ሰጥተው ነው። ምክንያቱም ከጎል ማስቆጠሩ ውጭ ብዙ ጥቅም ይሰጠኛል በሚል። አሁን የኦንሪ አይነት ተጫዋች አይደለም ግን በጣም ብዙ ከጎል ማስቆጠር ውጭ የሚሰጣቸው አገልግሎቶች አሉ። ጎል በጣም አስፈላጊ መሆኑን እገነዘባለሁ። የአርሰናል ተጫዋቾች ጎል ካስቆጠረ በኋላ ስለሱ የተደሰቱበትን መጠን ካያችሁ ግን ሌላውንም ለቡድኑ የሚሰጠውን አገልግሎት የሚያደንቁ መሆናቸውን የሚናገር ነው። አሁን ከክሪስታል ፓላስ ጋር ይጫወታል። እንግዲህ ቀጥሎ ጎል ካስቆጠረ ብዙ ሰዎች መልስ ያገኛሉ። ግን ለኔ ጎል ባያስቆጠርም ትንሽ ነገሩን ግሎባሊ ማየት ሰፋ አድርጎ ዙሪያ መለስ ማየት ስለሚያስፈልግ ነው ይሄንን ማንሳት የፈለኩት። ብዙ ጊዜ እንደዚህ አይነት ብያኔ ያለ 9 ቁጥር ጎል ካስቆጠረ ምርጥ ነው፣ ጎል ካላስቆጠረ በቃ ችግር አለበት። ግን እንደ አርሰናል እንደ አርቴታ አስተያየት ደግሞ አርሰናልን አሻሽሎታል። በእናንተ አስተያየትስ አርሰናልን አሻሽሎታል ወይ? በሚያጠቃበት መንገድ፣ ፕሬስ በሚያደርግበት መንገድ፣ ለሌሎች ተጫዋቾች በሚሰጠው እድል የአርሰናል ማጥቃት የበለጠ ተሻሽሏል ወይ? የአርሰናል ጠቅላላ ጨዋታ መሻሻል ይታይበታል ወይ? እና ለዚህ መሻሻል ዮኬሬስ ግብአት አለው ብላችሁ ታምናላችሁ? ይህንን አስተያየት ልትሰጡበት ትችላላችሁ። በጣም አመሰግናለሁ ወዳጆች፣ በደህና ቆዩ። ለብርሃን ባንክ አክሲዮን ማህበር ባለ አክሲዮኖች የተላለፈ የጉባኤ ጥሪ። የብርሃን ባንክ አክሲዮን ማህበር ባለ አክሲዮኖች 16ኛ መደበኛ ጠቅላላ ጉባኤ ማክሰኞ ጥቅምት 18 2018 ዓ.ም ከጠዋቱ 2 ሰዓት ጀምሮ በሚሊኒየም አዳራሽ ይካሄዳል። የጉባኤው አጀንዳና ዝርዝር መረጃ መስከረም 18 እና ጥቅምት 5 ቀን 2018 ዓ.ም በታተመው የሪፖርተርና አዲስ ዘመን ጋዜጣ ላይ ይገኛል። ስለሆነም የባንኩ ባለ አክሲዮኖች በሙሉ በተጠቀሰው ቀንና ቦታ ማንነታችሁን የሚገልጽ መታወቂያ ወይም ፓስፖርት ወይም መንጃ ፍቃድ ዋናውንና ፎቶኮፒ በመያዝ እንድትገኙ ጥሪ ያቀርብን። መገኘት የማይችሉ ባለ አክሲዮኖች ጉባኤው ከሚካሄድበት ቀን ቀደም ብለው ቦሌ ድልድይ ፊት ለፊት በሚገኘው የባንኩ ዋና መስሪያ ቤት የአክሲዮን አስተዳደር ክፍል በመሄድ ተወካይ በመወከል ወይም በስብሰባው ለመገኘትና ድምጽ ለመስጠት የሚያስችል ህጋዊ ውክልና ያለው ተወካይ ማስረጃውን በመያዝ በጉባኤው ላይ መሳተፍ ይችላሉ። የብርሃን ባንክ አክሲዮን ማህበር የዳይሬክተሮች ቦርድ